ሚሊሻ የሆነ እንትን ማን ነው ዘበኛ ምናምን ናስወጡት ምናምን አይነት ነገር አለ ማለት ነው። ከዛ እስቲ ወንድ ነህ ንካኝ እጄን ሲይዙኝ ምንጭቅ አድርጊያቸው እስቲ ወንድ ነህ ንካኝ ወንድ ናችሁ ንኩኝ ያልኳቸው። ከዛ ሰው ህዝቡም ከኔ ጎን ቆመ። ይናገርበት ተውት ብሎ ሁሉም ሰው እንዳለ ከኔ ጎን ሆነ። ምንድነው የሚፈልገው ሰው በቃ ብሶቱን የሚናገርለት ብቻ ሆነና ነው እንጂ የተቸገርነው ሁሉም አሁን ቢወጣ በዛን ሰዓት እንትን ቢል አንድ ሆኖ ሁሉም ቢጮ አሪፍ ነበር። አላቃችሁም እኮ ነው አሁን በዚህ ወቅት የገቢው ማሰባሰቢያ ብሎ መቀመጥ አላቃችሁም እኮ ነው። ሌላ ነገር አለው የለው። ስለዚህ አላቃችሁም ብሎ አሳልፎ የሚሰጠንን ኃይል መጀመሪያ ሃይ ማለት አለብን። የአንድ ተራ ቲክቶክ ላይ ውር የሚል ልጅ በዚህ ልክ መንግስታዊ እውቅና አለው ብላችሁ ምናምንማ እንዳታስቡ። እውነቱን ልንገርህ፣ አቅም ቢኖረው ለምን እስከዛሬ አክሱም ላይ ያሰበውን ነገር ለምን አያሳካም ነበር? ቱልቱላ ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ከሸሸመኔ አገር እየቀየረ እያለክ ትሄዳለህ እንጂ መቼም ግድያው አያውቅም። ምናልባት አሁን ይሄ ድምፅ እንደዚህ ተብሎ ደግሞ ዞረው ሌላ ሀገር ደግሞ መጨፍጨፍ ይጀምራል። ባይዘው ሩቅ ሳትሄድ እዚያ አዲስ አበባ ዳር ራሱ ስንት ክርስቲያኖች እንደሚያልቁ ፈጣሪ ነው የሚያውቀው። እዚህ አዲስ አበባ ዳር እንኳን ማለት ወሃቢያ የተባለው የእስልምና ጽንፈኛ ሁሉም ሙስሊሞች አይደሉም። አክቹአሊ ወሃቢያ የተባለ ነፍሰ ገዳይ የሆነ ቤተ እምነት እስካለ ድረስ ባይዘው ሰላም ሊኖር አይችልም። ሶ እስካልቆምክ አሁንም ድምጽ መሆን ካልቻልክና መሬት ላይ የወረደ ስራ መስራት ካልቻልን ማይ ብራዘር ኤቭሪባዲ በየቤታችን መምጣቱ አይቀርም። በየቤቱ ሶ እንደ አብርሽ አይነት ስራ መስራት ሁላችንም መስራት ይጠበቅብናል። ፕላስ ደግሞ አብርሽን ደግሞ ከሌላ መሆን ባይዘው አብርሽ የሆነ ነገር እንዳይደርስበት ሁላችንም ኃላፊነት መጠበቅ እሱን ግዴታችን። ይሄን ቪዲዮ ተሰርቷል በደንብ እሱን ከሌላ መሆን ደግሞ ከኛ ይጠበቃል። ይሄ ብቻ አይደለም፣ ሁሉም አብያተ ክርስቲያናት ላይ በየአጥቢያው ላይ ደግሞ እንደዚህ አይነት ስራዎች ማለት ምንም ሳይመስላቸው እንደው ህሊናቸውን ሽጠው ብር የሚሉ አካላት ባሉ በተነሱ ቁጥር እንደዚህ አይነት ሰዎች ተነስተው ህሊናቸው እንዲሰራ ማድረግ መቻል አለብን። ኦኬ ሳያፍሩ ብር የሚለምኑ በዚህ ሰዓት ካሉ እውነት ለመናገር በዚህ ሰዓት ብር ከለመኑ እኔ ህሊናቸው ራሱ መጠቀም አቆሟል ማለት ነው። መጠቀም አቆሟል። ፕላስ ደግሞ ክርስቲያን ሆናቸው እኔ በዚህ ሰዓት አንድ በአንድነት ሆነን ሰላማዊ ሰልፍ ወጥተን የሆነ የሚታይ ነገር እስካላደረጉ ድረስ አባቶች ማለት ነው ክርስቲያን ሆናችሁ ለህንፃ ማሰሪያ ምናምን የሚባል መዋጮ በጭራሽ እንዳሰጡ የሚሰጥ ካለ ራሱ ጤነኛ ነው ብዬ አላስብም። ሰውም ራሱ የሚሰጥ ካለ ማለት ከይቅርታ ጋር ይህን ያክል በጣም የሚያስመርር ነገር ነው እየተደረገ ያለው። ክርስቲያን በአገር ደረጃ እያለቀ ለህንፃ ማሰሪያ ብሎ ሲለምን ብር የሚሰጥ ካለ ከእርሱ በላይ ጤና ቢስ የለም ማለት። ሰዎች በሚገደሉበት ጉዳይ ላይ ርዕስ ማስቀየር እና ደግሞ በግድያው ላይ ተሳትፎ ማድረግ ምንም ሌላ ነገር ኳል በቃ እንዲገሉ ሲገደል ደግሞ አጀንዳ ሰጥቶ ርዕስ ማስቀየር ማለት ምንም እንዳልተፈጠረ ህንፃ ቤተክርስቲያን እየተሰራ ነው እንዲሉ አስተዋጽኦ እንደማድረግ ብራችሁን መስጠት ከፈለጋችሁ በአርሲ እያለቁ ላሉ ክርስቲያኖች ድጋፍ የሚሆን ብር አዘጋጁ። በቃ አለቀ። ንብረታቸውን አይታችኋል፣ ቤታቸውን አይታችኋል፣ እንዴት እየነደደ እንደሆነ ተሰደዋል። ስለዚህ ለነሱ የሚሆን ብር አዘጋጁ። አሁን ለህንፃ ቤተክርስቲያን ምንም የሚያሳስብ የጎደለን ህንፃ ቤተክርስቲያን ምንም የለም። አሁን የክርስቲያን የህልውና ጉዳይ ብቻ ነው የሚያሳስበን። ይገባችኋል? የሆነ ካህናቱ የሚለብሱት
የሚያንጸባርቅ የሚያሸበርቅ ልብሰ ተክህኖ አሁን በዚህ ሰዓት ምንም አያሳስበንም። እዚህ ክርስቲያን መሬት በክርስቲያን ደም እየለበሰ አንድ ካህን ስለሚለብሰው ልብሰ ተክህኖ በጭራሽ አያሳስበን። ኦኬ የሕንፃ ሥላሴ ደም በከንቱ እየታረደ ስለ አንድ ቤተ መቅደስ ወይም ስለ አንድ ሕንፃ በፍጹም አያሳስበንም፣ ሊያሳስበንም በጭራሽ አይገባ። እዚህ ሁላችንም መሬት የወረደ ስራ እንስራ፣ በጸሎት እንትጋ እና ደግሞ ወጣቶች እኔ የቤተ ክርስቲያን ወጣቶች ቢያንስ አስተባብሩም ባይዞ ሞር እንደዚህ አይነት እንቅስቃሴዎች ሞር እነሱ ስለሚያውቁት ማለት ነው። እነሱ ቢያስተባብሩ በየክልሉ በየሀገሩ ያሉ ወጣቶች ስለሆኑ እነሱ ተስማምተው ተግባብተው አንድ መግለጫ ወይም ደግሞ አንድ አዋጅ ቢያውጁ ህዝቡ ንቀል ብሎ ይወጣል። ሁሉም በአንድነት ይወጣል። ምክንያቱ ውስጡ ላይ ያለ ብሶት አለ ያልተነገረ። እያንዳንዱ የየራሱ ቁስል ተሸክሞ ነው እየዞረ ያለው፣ የየራሱ ቁስል ማለት። አሁን በአርሲ ደረጃ በብዛት እየተገደለ ስለሆነ፣ በሀገር ደረጃ እያለቀ ስለሆነ፣ በየጉራንጉሩ ኦርቶዶክሳዊ በመሆኑ ብቻ ማይተብ በመታየቱ ብቻ የሚታረድ የሚሰቃይ ህዝብ ኦኬ እግዚአብሔር ይቁጠረው፣ ውስጥ ይቁጠረው ማለት ሶ አሁን የእምነት ይሄ መግለጫ ምናምን ሳይሆን መሬት የወረደ አብርሽ እንዳደረገው አይነት ስራ ከሁላችንም ይጠበቃል። እግዚአብሔር አምላክ ደግሞ ይርዳን፣ ሀገራችንን ቤተክርስቲያናችንን ይጠብቅልን። እግዚአብሔር ይስጥልን። በጣም አሪፍ ፖይንት ነው ዮሐድ ያነሳሽው። የምርም ግን አይናቸውን በጨው አጥበው ገቢ ማሰባሰቢያ ብለው አዘጋጅተው እንደዚህ የሚቀጥሉ ከሆነ እኔ ከገዳዮቻችን ለይተን ልናያቸው ይገባል ብዬ አላምንም። በእውነት አንድ ሺህ ቀጥል ብሮስኬ። አንድ ሺህ አለ። እሺ ዘኩዬ፣ እሺ ብሮስኬ። እና ይሄ በጣም 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 የሚያሳዝን ነገር ነው። ያን ጊዜ ትዝ ይላችሁ ከነበረ እንደውም እኔ ቪዲዮ ሰርች ቤታል ፒን ካረኩት ውስጥ እንደውም አንዱ አለ እነ ዮሐዴን እነ እስልምና ላይ የሚሰሩትን እነ እፎይ ምናምን ተቃውሞ ትዝ ይላችኋል። እሸቱ መለሰ ትዝ ይላችኋል። የሚያበጣብጡን እነሱ ናቸው፣ እንትን የሚሉን እነሱ ናቸው። የኔ አንደኛ ሚዜ የነበረው ሙስሊም ነው ከሌ ይባላል እንደዚህ ነው ምናምን ብሎ ሲናገር ትዝ ይላችኋል። ትዝ ይላችኋል ጋይስ። ያ ተከባብረን ስንኖር የነበርን አለ። ከእሱ ጋር የነበረው አንደኛው ሚዜው ግን ይኸው ክርስቲያኖች እየተገደሉ ግን ለምንድን ነው እንደዚህ የሚደረገው ብሎ ግን አንድች ነገር ምንም አይልም፣ ትንፍሽ አይልም። እንደዚህ አይደረግ ለምን እሱ እንዴት ነው የሚለው ባሮኬ? እሱ ራሱ እኮ ምንም አልመሰለውም። ብቻ የሆነች አንድ እህት እንደዚህ ያደረገች የገቢ ማሰባሰቢያ እንዴት እንዲህ አይነት እህት ትሰራለች ብሎ የሰውን ኃጢአት ለመውቀስ አንደኛ ነው። ህዝብ ሲያልቅ ግን ይኸው ወዳጄ የኪሱ እንትን መጉደል ነው የሚያሳስበው። ጭራሽ የህንፃ ማሰሪያ ገቢ ማሰባሰቢያ መርሃ ግብር ያዘጋጃል ማለት ነው። በጣም እኔ ምን አይነት አእምሮ ቢስ እየሆነ እንደሆነ ፈጣሪ ያውቀው። በትክክል ዮሐዴ ቃይ እንደውም ላሳያችሁ እዚሁ አጠገብ ያለ አይደል ዛኪ እስኪቀጥል ድረስ እዩ ጋይስ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛው መንገድ
በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በምሳሌ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድን ነው? እዚህ ጋር ማነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ባሉበት እንዲጸኑ ያደረጉ ናቸው። እሺ፣ ብዙዎችም ነው ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው። እህቶችና ወንድሞች፣ አንተ ተራ ማንም የሚያባል ምናምን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግህ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ እንደዚህ ለመናገር በቃ ማለት ነው። ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ ብትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው ማለም ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ፣ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ፣ ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባ ነገር ባልተረዳው ነገር ሀሳብ ሰጥተሃልና ወንድሜ እሸት ሆይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠን እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይህን ነገር አላየውም የሚል ከሆነ እንዲህ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታ እና ያኔ ኢብራሂም ብሎ ያለው ጓደኛው ለሰርጉ ሚዜ የነበረው ምንም ነገር ሳይሉ የእኛ ቤት ግን በጣም ይቅርታ ይህን ቃል ስጠቀም በጣም አሽቃባጭ ልወደድ ባይ ዩቲዩበር ስለሆነ ገብቷችኋል። ሁሉም ሰው እንዲያይለት ይፈልጋል። ሽቀላ ስለሆነ የያዘው ስራ ገንዘብ ስለሆነ እየሰራ ያለው ሳንቲም ሜክ እያደረገ ስለሆነ ስለዚህ ስራው ላይ ገቢው እንዳይቀንስ እንጂ የሚፈጥረውን እዛ ጋር ተጽዕኖ የእርሱ እንደማንደበት ይዘው ያኔ ደግሞ የሃይማኖት ጉባኤ ደግሞ መግለጫ ደግሞ ሰምታችኋል። የሃይማኖት ጉባኤያት ተቋማት በቃ ሰላም እንትን ብለናል፣ ነገሮች አስተካክለናል ብለው ነበረ። ይህ ሆነ አለ። ሁሉም ተባብረው ቤተክርስቲያን ላይ ዘምተውባታል። ሁሉም ገንዘብ እየሰሩባት ነው። ባለፈውም እኔ ማስታወቂያውን ካልሰራው ብሎ ነው ገዳሙን። ባለፈው ደግሞ ትዝ ይላችሁ ከሆነ የሚያወዛግብ አይነ ምድር ነው ምናምን ነገር የሚል ዮሐዴ ትዝ ይላችኋል። የሆነ ቆርጦት ሐሳቡን አሳጥሮት ሰዎችን እንትን እንዲል አድርጎ እነዛ ደግሞ ውባህዮች ናቸው። ውሃብዮች ሐሳቡን ይዘውት ይኸው የሚበሉት ገዳም ውስጥ አይነ ምድር ነው ምናምን ብለው እንዲያጮሁት ቤተክርስቲያን እኔ እንዴት አይነት አእምሮ ቢኖራቸው እንደሆነ አላውቅም። ገንዘብና ገንዘብ ብቻ የሚያስቡ ሳንቲምና ሳንቲም ብቻ የሚያስቡ አእምሯቸው፣ ልባቸው፣ እጆቻቸው፣ አይኖቻቸው፣ ጆሮቻቸው ስለ ገንዘብ ብቻ እንዲወራና ገንዘብ ወዳለበት ብቻ እግሮቻቸው የሚሄዱና የሚጓዙ ሆዳቸው አምላካቸው ክብራቸው በሆዳቸው የሆኑ በጣም አሳፋሪዎች ክርስቶስን በጣም አሳፋሪዎች ናቸውና እንደነዚህ አይነት ሰዎችን ማስተማር የምንችለው እኛ ነን። አቅም ጉልበት የሰጠናቸው እኛ ናቸውና እንደነዚህ አይነት ሰዎችን ማስተማር የምንችለው እኛ ነን። አቅም ጉልበት የሰጠናቸው እኛ እንደሆንን ሁሉ ጉልበትና አቅማቸውንም ደግሞ ማሳጣት የምንችለው እኛ ነን። ግን ምንድነው በቃ ያው አንድነት የለንም፣ ህብረቱ የለንም፣ አንነጋገርም። አሁን እኔና እናንተ እንኳን እየተነጋገርና እያወራን ያለ ነው ስለ ቤተ ክርስቲያን ነው አይደለ? የሆነ ሰው ይመጣና ደግሞ
የእኛን ሀሳብ ይቃወምና ለቤተክርስቲያን አይጠቅምም እኮ የእሱ የሚያመጣው ሀሳብ ግን እኛን ለማሸማቀቅ ደግሞ ይሞክራል። አሁን እናንተ በምታደርጉት እንትን ሀገር እንደዚህ ሀገር የምትቆመው በኦርቶዶክሳውያን ደም ነው እንዴ? ተሸካሚያ እሷ ብቻ ነች እንዴ? አንድ በአንድ እየነጠለ መጥቶ እኮ ገድሎ እኮ ሀገር አልባም ያደርግሃል፣ ሃይማኖት አልባም ያደርግሃል። ከዛ በሸሪያ ትተዳደራታለህ። ያንዴ እየከፈልክ እየገበርክ ትኖራለህ። አለበለዚያ ትሰልማታለህ። አለበለዚያ ደግሞ በካራ አንገትን ይቀነጥስልሃል ማለት ነው። እየሆነ ያለው በቃ ነው። አዲስ ነገር እያየን አይደለም ነው። ከዚህ የተለየ ነገር እያየን አይደለም ነው። ያሳዝናል በጣም። ዛኪ አለ አለሁኝ። እንዴት ናችሁ? ባሮኬ፣ አንተሽ፣ አብርሽ፣ ሚኒሊክ፣ ዮሐዲ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? እኔ እንኳን የምናገረው ነገር የለም፣ ሁሉንም ተናግራችሁታል። ይህ ሚኒሊክ የሚያሳየው ማስታወቂያ ላይ አለ። ዛሬና ዛሬ 28 እና 9 ነው መሰለኝ ገቢ ማሰባሰቢያው እና እኔ እዛ ሄዳችሁ ገንዘብ የምትሰጡ ሰዎች በረከት እናገኛለን ብላችሁ ከሆነ ማለት ነው በቃ አሁን ላይ አርሲ ላይ ቤተሰቦች ሞቱባቸው ለተጎዱ ምናምን እየተሰደዱ ነው ያሉት። በጣም ብዙ ቪዲዮዎች አይታችኋል አይደለ? ሲሰደዱ መንበር ከነታቦቱ ይዘው እየተሰደዱ ነው ያሉት አይታችኋል። እና በቃ በረከት ማግኘት ከሆነ የምትፈልጉት ለነሱ ስጡ። እዚህ ስባሪ ሳንቲም አትስጡ። ይኸው ሚኒሊክ የሚያሳያችሁን አይታችሁታል። ሰው እንደዚህ ክርስቲያን ወገኖቻችን እንደዚህ እየተሰደዱ በዚህ ሰዓት ህንፃ ማሰሪያ ገቢ ማሰባሰብ ማለት ጌታን በጣም የሚያስቅ ነገር ነው። በጣም ማለት ነው። እና በቃ እነሱ ምንም ማድረግ አንችልም፣ እነሱን መከልከል አንችልም። መከልከል ከቻልን ህዝቡን ነው መከልከል የምንችለው። ስባሪ ሳንቲም እንዳሰጡ እንደዚህ አይነት ቦታ ስባሪ ሳንቲም ማለት ነው። መርዳት አይደለም የምፈልጉት፣ ቤተክርስቲያን መጥቀም አይደለም የምፈልጉት። በቃ ቤተክርስቲያን መጥቀም ከሆነ የምፈልጉት ይኸው እየተሰደዱ ላሉት ለሚሞቱ ሄዳችሁ እርዱ። መረዳት ያለባቸው እነሱ ናቸው በዚህ ሰዓት። እና ሁለተኛ ነገር መናገር የምፈልገው ያው ገዳያችን ማን እንደሆነ በጣም ግልጽ ነው። አሁን የተወሰነ የምታያቸው ቪዲዮዎች ታላቁ ይሰራበት አለ፣ ባሮኬም ሰርተበታል ይመስለኛል የኡስታዙን። ሌላም ጸጋ ይሰራበት አለ። መሬት ሲሰጣቸው ሄደው የመረቁትን አይታችሁታል አይደለ? ከአርሲ ከንቲባ ጋር ሆነው እና አሁን እሱ በጣም ግልጽ ነው። አርሲ ላይ የኛ ኦርቶዶክሳውያን ይገደላሉ፣ ለነሱ ግን ለውሃብያው ሙስሊም ግን ከክርስቲያኑ ቦታ እየተነጠቀ ሲሰደድላቸው ቦታቸውን እየወሰዱ ለነሱ ይሰጣል ማለት ነው። እና ይህን ሁሉ ነገር እየሆነኛ ካልነቃን እኔ እንግዲህ ምንም አይደለም። ቦታው ተነጥቆ የሚሰጣቸው ቦታ የሚገርማችሁ ለምን ቢሰጣቸው ጥሩ ነው? ለእንደዚህ ለንጽጽር አይነት ትምህርት ማለት ነው። ለእኛ እኛን ለሚያጠቃን አይነት ትምህርት ቤት ተሰርቶ ከዛ በኋላ መልሶ ደግሞ በትምህርትም በንጽጽር ትምህርትም እንደገና ደግሞ በአሸባሪነትም በሁሉም ዘርፍ ነው አጥቅተው ባዶ ሊያደርጉን የሚፈልጉት ማለት ነው። በጦርነቱ በዚህ በግድያው በምናምኑ እያመናመኑን ነው። ከዛ እንደገና ደግሞ የትምህርት ተቋም ገንብተው ደግሞ የንጽጽር ተቋም ነው እየገነቡ ያሉት፣ ሊገነቡበት ቦታውን እንትን እያሉ ያሉት። ከዛ እንደገና ደግሞ በዛም ደግሞ ሊያጠቁ ነው። እኛ በንጽጽሩም በጣም ደክመናል። መሬት ላይ እዚህ ሚዲያ ላይ ብቻ ያለውን ነው የምናየው አይደለ? መሬት ላይ እኛ ምንም እየሰራን አይደለም። እነሱ ግን አሁንም በየአደባባዩ ምናምን ሞንቶርቮ ይዘው ታያላችሁ። አምላካችንን እየጠሩ ነው። በነገራችን ላይ መንገድ ላይ የራሳቸውን አይደለም የሚያስተምሩት፣ ኢየሱስ እያሉ ኢየሱስን እየጠሩ ኢየሱስ ያለ ነብይ ነው የሚሉት ለቱ ስብሐት መንገድ ላይ ማለት ነው። በጣም ብዙ ስራ እየሰሩብን ነው። እና እኔ እስከ መቼ እንደምንተኛ አላውቅም። ምንም እየሰራን ያልሆን ነው እኛ ነን። በቃ እነሱ ያልሰሩት እስቲ ምን ላይ ነው? በጌታስ ምን ላይ ነው ያልሰሩት? እስቲ እያንዳንዷ ነገር ላይ እኮ በደንብ እየሰሩ እኮ። እና ሁሉንም ሌላውን ተናግራችሁታል። ኢዮባ ቪዲዮ ለቋል። እስከዛ ሁላችሁም እየገባችሁ ይለት። አመሰግናለሁኝ። ባሩክሻ። እሺ ዛኪ ትክክል። እውነት ለመናገር እኛ ምዕመኑ አይዟችሁ እኔ ቀድምላችኋለሁ የሚል አባት ከሌለን እኛ እርስ በርሳችን እጅ ለእጅ መያያዝ አለብን። እና አብርሽ ቀድም መሬት ላይ እንዳደረገው የሚፈልጉን ለገንዘብ ነው። ይሄ አጭርና ግልጽ። እውነት ለመናገር ለገንዘብ ከሆነ ደግሞ የሚፈልጉን ደግሞ
እኛም ደግሞ ገንዘባችንን ምን በማድረግ ነው? በመስጠት አይደለም። በሰጠን ቁጥር ገዳዮቻችን እየበዙ አይደለ? ባፈሰስን ቁጥር መዋለ ንዋያችንን ገዳዮቻችንን እያበዛን አይደለ? በቃ አሁን ደግሞ ምን ማድረግ አለብን? ቆም ብለን ማሰብ አለብን። መነጋገር አለብን። መያያዝ አለብን። መሬት ላይ የወረደ ስራ ያስፈልገናል። የሰንበት ተማሪዎች እርስ በርስ የሚነጋገሩበት ምንድነው ስሙ? ይሄ መንፈሳውያን ማህበራት አንድ ላይ የሚነጋገሩበት ያስፈልጋል። አብርሽ ያደረገውን ይዩት። ከዛ ወደ ታላቁ ይሄዳል። እና ጋይስ ይሄ ነው ምንድነው? ሁሉም ሰው መነሳት አለበት። በደንብ እኔ መልእክቴን አስተላልፌያለሁ። ይሄ ብቻ አይደለም እንግዲህ አሁን ያገኘሁት ቪዲዮ እቺን ስለሆነች ነው እንጂ በጣም ረጅም በቃ ቢያንስ ከ10 ደቂቃ በላይ የሚሆን ነው አውደ ምሕረቱ ላይ እንትን እያልኩ የነበረው ማለት ነው። ምንድነው ሲያደርጉ የነበረው? እኔ ጸሎት እያደረኩ ነበር እዛ አውደ ምሕረት ጋር። ዛሬ መድኃኒዓለም ነው፣ መድኃኒዓለም ቤተክርስቲያን ሂጄ ከዛ ብር እየሰበሰቡ ነው። ከዛ እየሰበሰቡ ያለው ራሱ ትንሽ ያናደደኝ ቢሆንም ድጋሜ ደግሞ ምን ይላሉ? አስራት በኩራት ያላችሁ አምጡ ምናምን ነገር እያሉ እንደ አዲስ ቅስቀሳ ጀመሩ ማለት ነው። በዛን ሰዓት ፈነቀለኝ፣ በቃ አልቻልኩም ማለት ነው። ከዛ ወጣሁኝ። ቀጥ ብዬ ምንድነው ያልኩትኝ? አርሲ ላይ እየተገደሉ ያሉ ህዝቦች አሉ፣ ወገኖቻችን አሉ። እነሱ ግን እኛን አይደለም የሚፈልጉት። እዚህ ላይ ያሉት አባቶች እኛን ሳይሆን የሚፈልጉት የኛን ብር ነው የሚፈልጉት ነው ቀጥታ ያልኩት ማለት ነው። የኛን ብር ነው የሚፈልጉት፣ ብራችሁን አምጡ ነው የሚሉት። እዛ ስለሚያልቀው ህዝብ ግን አይገዳቸውም፣ ግድ አይሰጣቸውም። ምክንያቱም እያለቀ ያለው ህዝብ የሆነ ከሷ አካል ላይ የሚወድቅ አይደለም የሚመስለው። እኛ አንድ አካል ነን ብለናል፣ በጥምቀት አንድ ሆነናል፣ በክርስቶስ አንድ ነን ብለናል። ክርስቲያን ነን፣ አንድ አካል ነን፣ ብልቶች ነን። አንዱ ብልት ሲቆረጥ አንዱን ሊያመው ይገባል። እዛ በቃ የሆነ ሚሊሻ የሆነ እንትን ማን ነው ዘበኛ ምናምን ናስወጡት ምናምን አይነት ነገር አለ ማለት ነው። ከዛ እስቲ ወንድ ነን ካኝ እጄን ሲይዙኝ ምንጭቅ አድርጊያቸው እስቲ ወንድ ነን ካኝ ወንድ ናችሁ ንኩኝ አልኳቸው። ከዛ ሰው ህዝቡም ከኔ ጎን ቆመ። ይናገርበት ተውት ብሎ ሁሉም ሰው እንዳለ ከኔ ጎን ሆነ።
ምንድነው የሚፈልገው ሰው? በቃ ብሶቱን የሚናገርለት ብቻ ሆነና ነው እንጂ የተቸገርነው ሁሉም አሁን ቢወጣ በዛን ሰዓት እንትን ቢል አንድ ሆኖ ሁሉም ቢጮህ አሪፍ ነበር። ብቻ አንድ ጅማሬ አስጀምሬያለሁ ብዬ አስባለሁ። እግዚአብሔር ከረዳን ሁሉም ሰው አሁን እኔ እዚህ ጋር መልእክት ማስተላልፈው በየአጥቢያ ባላችሁበት ተነጋግራችሁ የተወሰነ ሆናችሁ እኔ አሁን ለእሑድ እንደውም ባነር ነበር ያሰብኩ ባነር ምናምን ይዤ ወጥቼ እንደዛ ነበር ያሰብኩት። ግን መድኃኒዓለም ዛሬ ስለቀደመ በቃ ሚዲያውንም እያየው ምንም እያልኩ ምናምን ውስጤ አልቻለም። እስከዛ መጠበቅ አልቻልኩም። ዛሬ ሄድኩኝና መድኃኒዓለም ሄጄ ጠዋት አልቅሼ ነው የወጣሁት። ከቤት ጸሎት ሳደርግ አልቅሼ ነው የወጣሁት ማለት ነው። ከዛ በቃ መጥፎ ነገርም እንዳላደርግ ስሜታውኝ ያልሆነ ነገርም እንዳላደርግ መድኃኒዓለም አባቴ ተቆጣጠረኝ፣ ማድረግ ያለብኝንም ምራኝ። ዝም ማለትም አልቻልኩም። ምን ላድርግ ብዬ ነው የወጣሁት ማለት ነው። በቃ ሄድኩኝ እንደዛ አድርጌ መጣሁ እና ሁሉም ሰው ወጥቶ በቃ በየአጥቢያው ማለት ነው በየአጥቢያው እንትን ማለት አለበት። ቢያንስ እሑድ ለታ ድምፁን ማሰማት መቻል አለበት። እኔ እኮ ያለሁት ኦሮሚያ ውስጥ ነው ጋይስ፣ ያለሁት እኔ ኦሮሚያ ውስጥ ነው ያለሁት። አዲስ አበባ ያላችሁ አላችሁ አይደል እንዴ? ምንድነው የሚያስፈራችሁ? በዛ ላይ እታወቃለሁ፣ በደንብ ነው የምታወቀው ማለት ነው። ከስራዬም አንፃር ከተማው ላይ በደንብ ነው የምታወቀው። እዛ ብቻ አይደለም ብዙ ቦታ እታወቃለሁ። ምንድነው የሚያስፈራችሁ? ከሃይማኖት በላይ ምን አለ? ሃይማኖት ሲኖር ነው የምትኖረው እኮ። ሌላውን እኮ እዚህ ምድር ላይ ጥሎ የምትሄድ ነገር ነው። ሞት ደግሞ የሚያስፈራን አይደለም። እኛ ክርስቲያኖችን ከሞት በኋላ ወደ ዘላለም ህይወት የምንሸጋገርበት እኮ ነው። ሞት እኮ ድልድይ መሸጋገሪያ ድልድያችን ነው እንጂ የሚያስፈራን ነገር መሆን የለበትም። እንዴ ቅዱስ ጳውሎስ ምንድነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አይደል ያለው? በቃ ከክርስቶስ ጋር ለመኖር መፍራት አይጠበቅብንም። እውነትን መናገር እንዴ ገዳዮች ሳይፈሩ እኛ ሟቾች ለምን እንፈራለን? አትግደሉን ለማለት በቃ ህዝባችንን አትግደሉ ለማለት እኮ ምንም መፍራት እኮ የለብንም። ምንድነው ማድረግ ያለብን? አትግደል በቃ አትግደል ብለ ደግሞ መጮህ ብቻ አይደለም። በቃ ራስንም ወደ መከላከል መሸጋገር አለብን ማለት ነው። በቃ መሬት ላይ መውረድ አለበት ብዬ አሁን ባለፈው ኢዮባ የከፈተለታ መሬት ወርደን ከቅዳሴ በኋላ ሁላችንም አባቶች ላይ መጮህ አለብን ባልኩት መሰረት ይኸው በቃ ዝም ብሎ መለፍለፍ ብቻ እንዳይሆን መስዋዕት መሆን ካለብኝም ሆናለሁ። ምንም ችግር የለውም። መለፍለፍ ብቻ ሳይሆን በቃ ሄዶ እንደዚህ ወርዶ አባቶች ላይ መጮህ በቃ ይሄ ነገር እየተቀጣጠለ ነው፣ ከሚዲያ ወርደዋል፣ ወደ ተግባር እየገቡ ነው ብለው ቢያንስ መፍትሄ ሊሰጡን ይነሳሉ ማለት እና ይሄንን ነው ጋይስ። ይቅር በሉኝ መምህራኖቼ በመሀል ስለገቡ። በድጋሚ ታሪክ የሚረሳው ነገር አለ ማብርሺ ክርስቶስን የምር እውነት ለመናገር ቀደም ብዬዋለሁና እግዚአብሔር አምላክ ይስጥልን። እንደ ማንኛውም ድራመኛ ሰዎች ካሜራ አስከትሎ እያስቀረጸ ራሱን ወይም ደግሞ ሰዎች እንዲታዩ በሰዎች ጀግና ለመባል ያደረገው ነገር አይደለም። በሰዎች ጀግና ለመባልም እንደዚህ አይነት ነገር ማድረግ አለብን በዚህ ሰዓት እውነት ለመናገር ግን ለሌሎች ሰዎችም ተነሳሽነት ስለሚፈጥር ማለት ነው። ግን እሱ ያደረገው ምንድነው? በቃ ልብ ውስጥ ያለ አለ ያ ደግሞ ለጌታ ያለው ፍቅር አለ። ለክርስቲያኖች በእውነተኛ የወይን ግንድ የተጣበቁት ለእነዛ ቅርንጫፎች ለአካል ለብልቶቹ ለወንድሞቹ ለእህቶቹ ያለው ፍቅር አለ። ስለዚህ እየደረሰባቸው ያለው ሰቆቃና ግፍ በጣም ከአይምሮ በላይ ስለሆነ እንዲህ ከቀጠለ ደግሞ የሚያመጣው ደግሞ መዘዝ ምን እንደሆነ ስለተረዳ ምን አደረገ? በቃ ማድረግ የሚችለውን መሬት ላይ አደረገ። ምክንያቱም ሚዲያ የማይጠቀሙ ሌሎችም ሰዎች ይኖራሉ እና ሚዲያውን የማይከታተሉ ምን እየተፈጠረ እንዳልሆነ የማያውቁ ብዙ ኦርቶዶክሳውያን ክርስቲያኖች ይኖራሉ እና ስለዚህም በቤተ ክርስቲያን ላይ መሬት ላይ በወረደ መልኩ ምን አደረገ? ድምፁን አሰማ። ለሌሎችም ምን አደረገ? ጾም እንትን ላይ ያለ ነው፣ በቃ ጸሎት ይደረግ ነው። ድምፅ እንሁናቸው ነው፣ አትግደሉን እንበል ነው ያደረገውና ታሪክ የሚረሳው ነገር አለ። ማብርሽዬ በድጋሚ እግዚአብሔር አምላክ ያክብርልን። ወንድም ታላቁ እንዴት አላችሁ? ሰላም በያለው ሁላችሁንም። ሰላም ነው ወይ? እግዚአብሔር ይመስገን። ከተፈቀደ ሀሳብ መስጠት ይቻላል? ይቻላል። እሺ የመጀመሪያ አይደለም አይደለ? ይሄ እንደዚህ አይነት ወቅቱ ሲመጣና በጣም ስለ አርሲ ጉዳይ መወራት ሲጀምር የመጀመሪያው አይደለም። ታስታውሱ ከሆነ ከ6 ወር ከ7 ወር በፊት በኢንተርናሽናል ሚዲያዎች ላይቭ ሲገቡ ሁሉ ጊዜ ተጠብቆ በስነ ስርዓት እየተገባ ጀስቲስ ፎር ኦርቶዶክስ ምናምን እየተባለ
በጣም ተጥልቅልቆ ነበረ በኤቢሲ ኒውስ ቢቢሲ ኒውስ ምናምን ታስታውሱ ከሆነ ላይቭ ተገብቶ ምናምን ማለት ነው። ግን አልቲሜት ጎል ምንድነው? የመጨረሻ ማሳካት የምንፈልገው ነገር ምንድነው? ያንን እኮ ዲፋይን አድርገን መጀመር አለብን። አሁን ወጣቱ በሙሉ ሁሉም አደራጁን ይላል። ማን ያደራጀው? የት ይደራጅ? እንዴት ይደራጅ? ሜካኒዝሙ እንዴት ነው? ያንን ራሱ ዲፋይን የተደረገ ጎል ያስፈልገዋል። አንደኛ። ሁለተኛ ነገር እንደው ሌላውን ነገር ብትተውት ኦልሬዲ መዋቅር ያላቸው ማህበራት አሉ። ስትራክቸሩ ያላቸው በመንግስትም ላይሰንስድ የሆኑ ማህበራት አሉ። እነሱ ማህበራት ኤቨንት ኦርጋናይዝ ከማድረግና የሆኑ ስራዎች ላይ ከመታየት ውጪ እንደዚህ የጭንቅ ጊዜ ለምንድን ነው አለሁ የማይሉት? ምንድነው እየሰሩ ያሉት? መከራ ወይስ ስደት ወይስ መራቆት ነው? አክሮስ ፍቅር የሚለየኝ ማን ነው? መዝሙር ነው ይሄ እኮ አይደለ? ኑረው ስትዘምረው ደግሞ የበለጠ ደስ ይላል። እዚያው ኦልሬዲ መዋቅሩ ያላቸው ማህበራት ጥሪ ለምን አይደረግላቸውም? ታስታውሱ ከሆነ 2010 ላይ ጅጅጋ ላይ በደረሰው ጭፍጨፋ ማለት ነው ብዙ ካህናት ሞተዋል። በእሳት ራሱ ተለኩሰው የቤተ መቅደሱ በር ላይ የተገደሉ ካህን ነበሩ። ታስታውሱ ከሆነ ቪዲዮ ሁሉ ሊክ አድርጎ ወጥቶ ነበር። የዛን ጊዜ ደጆችሽ አይዘጉ ሚል እንትን ነበረ። ጉዞ ተደርጎ ነበር ካስታወሳችሁ። ጥልቅልቅ ያለ ጉዞ ተደረገ። ጅማም እንደዚህ 2008 ላይ ከ10 ዓመት በፊት ማለት ነው። የሆነ ቦታም እንደዚሁ ነው የማስታውሰው ነበር 2009፣ 2008፣ 2009፣ 2010 ትልልቅ ጉዞዎች ተደርገው ምህረተአብ የነበረ ይመስለኛል። በጣም ደስ የሚል ፕሮግራም ተደርጎ ጉዞ ተደርጎ ከአዲስ አበባ በሙሉ ምዕመን ንቅል ብሎ ሄዶ ለምዕመናኑ አለሁላችሁ ጎበዝ ብለን አበረታተናቸው። የፈረሰው ቤተክርስቲያን ተሰርቶ እንደ አዲስ ደስ የሚል እንትን ነበር ፕሮግራም ነበር። የዛኔ ታስታውሱ ከሆነ አርሲ ላይ ሲሆን ምን ነው ሁሉም ሰው ልቡ ደነደነስ? ለምንድን ነው የአርሲ ጉዳይ ነው ብለው የማይዙት? የአርሲ ህዝብ አይደለም እንዴ? የአርሲ ክርስቲያን አይደለም ወይስ እነዛ ሰዎች ሞቱ የሉም አሁን? ወይስ መዋቅር የለንም? ጉዞ እንኳን ለማድረግ ማለት ነው። ጉዞ እንኳን ለነዚህ ሰዎች ትልቅ ነገር ነው። ክርስቲያን ወገኖቻችን አሉ ለካ ብሎ ማሰብ መቻል አለባቸው። ይሄንን ለማድረግ ኦሬዲ መዋቅሩ ያላቸው ማህበራት አሉ። ኦሬዲ እየሰሩ ያሉ ማህበራት አሉ። ጉዞ ማዘጋጀት ምኑ ይከብዳቸዋል? ምንም እኮ የሚከብድ ነገር ይከብዳል? ባሮኬ ጉዞ አዘጋጅቶ እዚህ ቦታ እንሂድ፣ መርሃ ግብር እናዘጋጅ፣ ስብከትም ይሁን ማህሌትም ይሁን ምንም ይሁን ተደርጎ እዛ ቦታ ላይ ጽድት ያለ ፕሮግራም ተደርጎ በየአጥቢያው ባይሆንም የወረዳው ከተማ ላይ ወይም ደግሞ ጭፍጨፋ አለ እየተባለው ቦታ ላይ ሄዶ በደንብ አድርጎ ስራ ሰርቶ መምጣት ይቻላል። 2-3 ቀን በቂ ነው። ለዚህ እግዚአብሔር በሚያውቀው 2-3 ቀን በቂ ነው። እሁድ እንኳን ብንሄድ ማክሰኞ ተመልሰን መምጣት እንችላለን። በጣም ቀላል ነው። ይሄንን ለማድረግ ላይሰንስ ሊያስፈልግ ይችላል። የመንግስት ፈቃድ ሊያስፈልግ ይችላል። ኦሬዲ አክሰሱ ያላቸው ማህበራት አሉ። ጃንደረባው ሚዲያ ይሄን ማድረግ ይችላል። ፎር ሾር ማለት ነው። በትክክል ጉዞ ቢያስቡበትና በትክክል እናድርገው ብለው ቆርጠው ቢነሱ ማድረግ ይችላሉ። እነሱ the right connection with the right budget ስላላቸው ማለት ነው። ይሄንን ማድረግ ብንችል ለኛ ብቻ ሳይሆን እንደው ቅድመ እግዚአብሔርም እንኳን የሚያስመሰግን ስራ ነው። ይሄ በእግዚአብሔር ፊት እንኳን የማንወቀስበት ስራ ነው። በዚህ መሀል የሆነ ነገር ቢፈጠር እንደዚህ ብሎ እንደዛ ብሎ የምንልበት ነገር እንኳን የለም። ምክንያቱም ታጅቦ ነው የሚሄድ። ኦሬዲ መንግስት ፈቅዷል፣ ጉዞውን ታጅቦ ይሄዳል። ባንታጅብም ግድ የለም፣ ችግር የለውም። 30 እና 40 ባሱነ እስኪ ከገጠሙን እናያለን። ምን የሚከብድ ነገር አለው? አሁን እኮ ችግር እየሆነ ያለው ይወራል እና ወሬው እንደ ስራ ይቆጠራል። ለአርሲ ድምጽ እንሁን የሚለው ራሱ እንደ ስራ ተቆጥሮ ዝም ይባላል። ያ ደግሞ በጣም አስቸጋሪ ነው የሚያደርግብን። በቃ ወደ አክሽን ለመግባት በጣም ትልቅ መከራ የሚሆነው ይሄ ነው። ድምጽ መሆኑ እንደ ስራ ስለሚቆጠር ማለት ነው። ያ እንግዲህ አንድ ስቴፕ ነው። አክቹአሊ ሄደን ደግሞ እዛ ቦታው ላይ ስራ መስራት ይጠበቅብናል፣ ግዴታ ማለት ነው፣ ግዴታ። እና እኔ እንደው የምለው ነገር ቪዲዮም ሰርቻለሁ በነገራችን ላይ አሁን ጉዞ እንኳን ቢዘጋጅ ኦሬዲ መዋቅሩ ባላቸው ማደራጀት በሚችሉ ይህንን ነገር ኦርጋናይዝ ማድረግ በሚችሉ ማህበራት ጉዞ ተደርጎ ለነርሱ ለምዕመኑ የገንዘብም ሆነ ያላቂ ዕቃ እርዳታም ሆነ
እንደው የሚቸግራቸውን ነገር እንኳን ባናደርግ ሄደን አለውላችሁ ማለት በርቱ ጎበዝ ማለት በጣም ትልቅ ነገር ነው። ሀዘን ደርሶበት ሰው የሚያረጋጋው ሰው ራሱ እንደው ይፈልጋል እኮ አይደል እንዴ? ስለዚህ እንደው ቢያንስ ያውን እነሸቱ ምናምን ባሉትን ገልቶች ተዋቸው። እነሱ የሚጠቅም ነገርም አንጠብቅም በዚህ ሰዓት ማለት ነው። ኦልሬዲ ግን በቤተክርስቲያን መዋቅር ስር ያሉ መንግስትም የሚያውቃቸው ቤተክርስቲያንም የሚያውቃቸው ቤተ ክህነትም ያደራጃቸው መንግስትም የሚያውቃቸው እነዚህ ሰዎች ግን ከፊት ሆነው ተሰልፈው አለን እኛ በመዋቅር ደረጃ ስላለን ኑቅ ደግሞ ቢሉን መቤቴን እኔ ቢያንስ 30 ሺህ ሰው ይሄዳል ብዬ አስባለሁ። እጅግ በጣም ቢያንስ አዲስ አበባ ውስጥ እዚህ ቲክቶክ ላይ ያለው 1000 ሰው እንኳን ቢሄድ እኮ በጣም ትልቅ ነገር እኮ ነው። አንድ መኪና ስንት ይይዛል? እሱን እንግዲህ እናየዋለን ማለት ነው። እና እንደው እንደዚህ አይነት ሀሳቦችንን ብናመጣና ወደ አክሽን መሄድ የምንችልበትን ነገር ብናመቻች፣ በአካል የምትተዋወቁ ሰዎች ካላችሁ የጃንደረባው አመራሮችን ብታወሯቸው፣ መደዋወል አሁን እኔም አውቃቸውን እየደዋወልኩኝ ነው የተነጋገርን ነው። ቆይ ገሌላ ወራ እያሉ መከራ ስለሆነብኝ ነው እንጂ እነዚህም እነ ዮባ ባሮኬ እናንተ የምታውቁት ካለ እዛ አመራር ላይ ደውላችሁ ሀሳቡን መስጠት ምናምን ወደ ስራ የምንገባበትን ነገር ማምጣት የተሻለ ይመስለኛል። ሀሳቤ ግልጽ ከሆነ ይበቃኛል። በጣም ግልጽ ነው ታላቁ። በጣም ደግሞ ጥሩም ሀሳብ ነው። እንግዲህ እነዚህ ማህበራትን በደንብ የምታውቁ ከነሱ ጋር ደግሞ ቅርበት ያላችሁ የሆነ እዛ ያለ ሰው ደውለን ካወራን ያ ሰው ደግሞ የበላዩ ደግሞ ለበላዩ እያለ ሀሳቡ ከፍ ብሎ በደንብ በጀት ተይዞበት እነሱ ደግሞ ህጋዊም ደግሞ የጉዞ እንትንም ስላላቸው ምናምን እነዚህ ትክክለኛው ቦታ ጋር መድረስ ይቻላል። በጣም ጥሩ ሀሳብ ነው ታላቁ። ብሩስኬ ቃላት ያሰማልን። የለቀቁት ቪዲዮ አለ ብሏል ታላቁ። እዚህ ውስጥ 1000 ምናምን ሰዎች አላችሁ። ግቡና ሪፖስት አድርጉለት፣ ሼር አድርጉለት ሀሳቡን ብዙዎች ክርስቲያኖች ጋር እንዲደርስ፣ ብዙ ማህበራት ጋር እንዲደርስ፣ ብዙ የሰንበት ትምህርት ቤቶች ጋር እንዲደርስ። አያችሁ እንደዚህ እያደረግን ነው ሀሳቡን መሬት ላይ ማውረድ የምንችለው። ስለዚህም በቻላችሁት መጠን ግቡና ሁላችሁም የለቀቀውን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉለት። ዮባ ሰላም፣ እንዴት አላችሁ? ሰላም ብያለሁ ሁላችሁንም። እንዴት አለ ብሮስኪ? አለን እግዚአብሔር ይመስገን። አንድ ኮሜንት ልመልስና ከሱ ልጀምር። ቲክቶክ ላይ እየገቡ ማሊቀስም የሆነው በእኛ ነው። የቤተ ክርስቲያኒቷ ቅጥረኛ መምህራን ቁጭ አሉ ማለት ድምጻቸውን ያልሰማናቸው የት አሉ የተባለላቸው አሉና ነገ ዘይዳችሁ የምታሽቃብጡ ሰዎች እዚህ እየመጣችሁ እንደዚህ አይነት ኮሜንት እንዳጽፉ። በሚቀጥለው ይህን ኮሜንት ካየው የምር እኔ ሰው አስቀይማለሁ። አንደኛ ራሱን ችሎ አካሄዳለሁ። ዝም ተብሎ ግር ተብሎ አይወጣም። ወይ አንድነት ያስፈልጋል ወይ ፍቃድ ያስፈልጋል። ቢያንስ ምዕመናን በአንድነት ቢወጡ ሴቭ የመሆን እድል አላቸው። ምንም ያለ መሆን ማለት ነው። ዝም ብዬ ሁለት ሶስት ሰው ዝም ብሎ ቢወጣ እንደ አርሲው የሚሞት ሰው ነው እንጂ የምታዩት ለውጥ አታገኙበትም። ይታሰራል። የት እንደታሰረ እንኳን ሳይታወቅ ይቀራል። እና ምንም ሳይገባችሁ ዝም ብላችሁ እንደመጣላችሁ ምጽፉ ሰዎች አላችሁ። እና እንደዛ ባታደርጉ ጥሩ ነው። በአንድነት ትክክል ይወጣል። በአንድነት መወጣት ይቻላል። መሆን ያለበትም አንዱ እሱ ነው። አንድነት እስካለ ድረስ ያን ሁሉ ህዝብ ምንም ማድረግ ስለማይቻል ምንም እንትን አይሉም ማለት ነው። ሊጎዱት አይችሉም። ወይንም ደግሞ ፍቃድ ያስፈልጋል። ጠይቀናል። አባቶች ቅደሙልን፣ እኛ እንወጣለን። ምንጊዜም ዝግጁ ነን። ያው አሁን ታላቁ ባነሳው ሐሳብ ዝግጁ ነን ቦታው ድረስ ለመሄድ ብቻ ፍቃድ ያስፈልጋል። ለመሰላችሁ ምክንያት ነው የሚፈለግልን መቼም። ይኸው ቤቱ ያለ ተራ አስቀዳሽ ምንም በፖለቲካ ውስጥ የሌለ አንገቱ ላይ ክር ያለ ብቻ ከቤተ ክርስቲያን ቤት ከዛ ስራ ቦታው የሚመላለስን ሰው እኮ ነው የገደሉት። እንኳን ፍትህ እንፈልጋለን ብላችሁ ይቅርና ማለት ነው። ምክንያት የሚፈለግልን ሰዎች ነን። አሁንም ቢሆን ሌላ ሀዘን እንጂ ሌላ ነገር አናመጣም ማለት ነው በማይሆን አካሄድ ከሄድን። ስለዚህ ሌላ ሀዘን ለማምጣት ሳይሆን የመጣውን ነገር ዳግም እንዳይመጣ ለመከላከል የምንሰራ መሆን ካለብን
ሁሉም ነገር በጥንቃቄ መሆን ስላለበት እንጂ እናንተ ውስጥ ያለ ወኔ ሌላው ጋር ጠፍቶ እንዳልሆነ ብታውቁት ጥሩ ነው ለማለት ነው። ከዛ በተረፈ ለኔ ትልቁ መፍትሄ አሁንም ተዋረዱን ጠብቀው ባሉ ሰዎች ዘንድ ነው። የሚያንቀጠቅጥ ሰልፍ መውጣት እንችላለን። ከዛም ባለፈ ሁኑ በተባልንበት መድረክ መሆን እንችላለን። ጨብጦ የተባልነውን ነገር ልንጨብጥ እንችላለን። ምንም ከባድ አይደለም። አይደለም ለቤተ ክርስቲያን ይኸው እንትኑን እያወቅ ነው ውጤቱን እያወቅ ነው ማለት ነው። እና ኢራን፣ ኢራቅ ምናምን ቱርክ ምናምን የሚባሉ ሀገሮች በዚህ ነገር ምን እንደደረሰባቸው እያወቅን ይቅርና ይሄን ያላወቁ ያን ያህል እንደዚህ አይነት ነገርን ያላጠኑ ሰዎች እንኳን ሞተዋል በእምነታቸው የተነሳ። ስለዚህ እኔ መሞቴ ያን ያህል እንትን አይደለም፣ ምንድነው ችግር አይሆንብኝም። ግን ለምንድነው የምሞተው የሚለውን ማወቅ አለብኝ። እሱን አውቄ በሞት ማለት ነው። የሚፈልገው ነገር ምንድነው ከተባለ የመጀመሪያው የራሳችን ሰዎች እንዳያስጠቁን ቅድሚያ እነሱን ማውጣት አለብን ብዬ ነው ማምነው ነው። ለምሳሌ ቀደም የአብርሽን ቪዲዮ እያየው ነበር። እዛ የነበሩ ክርስቲያኖች ቢወጡ እና ከዛን መንግስት አካል እንዴት ይወጣሉ ብሎ ቢደበድብ የሆነ ነገር ቢያደርግ ቢያስር በእርግጠኝነት ከቤተ ክህነት የሚወጣው ደብዳቤ አላቃቸውም ነው። ልጆቼ ናቸው እንዳትጠብቁ አላቃችሁም እኮ ነው። አሁን በዚህ ወቅት የገቢው ማሰባሰቢያ ብሎ መቀመጥ አላቃችሁም እኮ ነው። ሌላ ነገር አለው የለው። ስለዚህ አላቃችሁም ብሎ አሳልፎ የሚሰጠንን ኃይል መጀመሪያ ሀይ ማለት አለብን። ምዕመን ቀድሞ ሞቶ ወንበራቸው ተከብሯል። እስቲ አሁን እነሱ ይቅደሙና ደግሞ እኛ ተከትለን እየተገደለ ያለብንን ህዝብ እናስቁም። ግን እስቲ ይቅደሙ። እስከ መቼ ቀድሞ ሰዎች ሄደው እየተጨበጨበ እየተዘመረ ይገባሉ? እስከ መቼ ወአባ እየተባለ እየተዘመረ ተለምዶ እኮ ነው። አሁን መከራ ሲመጣ እንዴት ይቅደሙ? ይሄ ክብራ ለመስጠት አይደለም፣ ያሳስባል። ነገ ማርያምን የተለመደው ነገር ጥሩ አይደለም። አንድ አባት አንድ ቦታ ለመሄድ ለመባረክ የሚያስፈልጋቸው የቦታው መኖር ብቻ አይደለም፣ ግራ ቀኝ የሚከብም ሆኗል። የማይቀድስ ምን የማይለው አክሊሉን አድርጎ የሆነ አዲስ የመጣ አለባበስ አለ ካባ ደርቦ ከዛ ጭራ ይይዛል። እኔ እንደዚህ አይነት ነገር በህይወቴ አይቼ አላቅም። በቤተ ክርስቲያን ውስጥ የትኛውም ሊቃውንቱ ሲያደርጉ አላየውም። ለማንኛውም ግን ጥምቀትና እንደዚህ አይነት እንትን ላይ ከዛን እንደዚህ አይነት ድራማ የሚፈጥር ሰው ይኖራል ምናምን። በዚህ ውስጥ ነው የተለመደው። ይሄን ነገር ፈንቅሎ መውጣት ያስፈልጋል። ለመከራ ያለምንም አጃቢ ደረታቸውን ለጥይት ሰጥተው ለልጆቼ እኔ ቀድማለሁ የሚል አባትነት እስካላሳዩ ድረስ ዛሬ ያለው መከራ ዛሬ ብንጮ ቀደም እንደተባለው ቦታው ላይ ብንሄድ እዛው አንኖር መቼም እንመለሳለን። ከዛን የህዝብ መልሶ መከራ ይቀበላል። ይህ እንዳይሆን የተደራጀ ስራ ያስፈልጋል ከቤተ ክህነት። እንዴ መጅሊሱ የሰጠው ከዚህ በፊት ባለው ማለት ነው ወይም ባለፈው ላይ መጅሊሱ የሰጠው ምንድነው ያወጣው ደብዳቤ ነበር አይደል? የሐዘን መግለጫ። በምን ለያችሁት? ከቤተ ክህነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ስለሚል ብቻ እና የእስልምና ምናምን ስለሚል የተለያየብኝ ይሄ ነው ወይ አባትነት? አሁንም እኮ በዛ ሳይድ ያሉ ምንድነው እናዝናለን ገዳይ ሊያዝ ምናምን የሚሉ እኮ ሰዎች አሉ። ገዳዮቻችን እንደተሳለቁብን ነው የምቆጥረው። እናዝናለን ጊዜው የኛ ነው አሉን እኮ መልሰው እናዝናለን ሲሉ ጫወታ ነው፣ ድራማ እየሰሩብን ነው። የኛ ቤት መምህራን ብዙ ቦታ የሰጠናቸው ክብር የሰጠናቸው ከሌማ የተባለላቸው የት አሉ? በጣም ነው የሚገርመው።
ብዙዎቹ አንድ ምሳሌ ብቻ አንድ መስመር የአርሲ ጉዳይ ያሳዝናል ብሎ ጻፈ። በጣም ታዋቂ መምህር ነው እና ከዛን እየሄደ ሌሎችን ሼር ያደርጋል እንጂ ምንም አይጽፍም፣ ምንም ነገር አይልም። እዚህ ቲክቶክ ላይ ያለ እንደዛው የሰውን ሄደን ላይክ ሪፖስት እናደርጋለን፣ ድምጻችን ግን የለም። ይሄ ህሊና ነው። አስገዳጅ አካል ላይኖር ይችላል። ህሊና የሚባል ግን ነገር አለ። ውስጥ ያለ የቤተ ክርስቲያን ፍቅር ፈንቅሎ ወጥቶ እንድትናገር ካላደረገ አስመሳይ ነው። በቃ ሌላ ምን ነጥብ አለው? ከመጣ ሁሉ ጋር ኖራለሁ። መፍትሄው ለኔ የመጀመሪያው ነገር ቅድም በተባለው ተስማማለሁ። ቦታው ላይ መሄድ ያስፈልጋል። አማራጭም አይደለም ባይዘው ቦታው ላይ መሄድ ያስፈልግ። ዛሬ አልነበረም እንደው መኬድ የነበረበት ከዚህ በፊት በነበረው አይዟችሁ በርቱ ለመባል በተቸገሩት ነገር ለመርዳት የሚያስፈልገውን ነገር አዋጥቶ ሄዶ አብሮ አመስግኖ አብሮ ዘምሮ አበረታቶ መመለስ ያስፈልጋል። ይሄ ነው ክርስትና፣ ግዴታ ነው ይሄ። ከዛን ደግሞ ሁሉም ሰው ወደ ቤተ ክህነቱ እጁ ሊጠቁም ይገባል። ቀላል ነገር አይደለም። ከብዙ ነገር ጋር ይተሳሰራል። ርዕሱን ላለማስፋት ነው። 1 ሚሊዮን ብር ከፍሎ የተቀጠረ ሰው እንደዚህ አይነት ነገር ላይ ወጥቶ አፉ ማበላሸት አይፈልግም። ቤቱ ቁጭ ቢል ነው የሚሻለው። ምክንያቱም በሙስና ገብቷል፣ እንዲባረር አይፈልግም። አያችሁ፣ ክርስትናው አይደለም የሚያስገባው። አብዛኛው ችግሮቻችን እነዚህ ናቸው። ቤተ ክህነት አካባቢ አባቶቻችን ስለምንወዳቸው ነው ውጡ እያለን ያለ ነው። ድምጻችሁን እንስማ እያለን ያለ ነው። ስለምንጽናናባቸው ነው። እሺ፣ የሆነ ቦታ የሆኑ ጳጳስ ሲመጡ የሚሰማችሁ ስሜት አለ? አዎ በደንብ ነው የሚሰማን። ደስ የሚል ስሜት፣ የአባትነት ስሜት። ግን እሱን ማጣጣም እንፈልገዋለን በተግባር። ውስጣችን አትግደሉት። ይህንን ነገር ተራ መግለጫ አወጣችሁ አትቀመጡ እንዴ! ለምን ሲኖዶሱ አሁን በዚህ ቀን ሁሉም ክርስቲያን ለሰልፍ እዚህ ቦታ እንዲመጣ እፈልጋለሁ ለምን አይልም? የዓለም ሚዲያ ለምን አይጠራም? በኢትዮጵያ ውስጥ ብዙ ዓለም አቀፍ ሚዲያዎች አሉ። እነ ቢቢሲ፣ ሲኤንኤን ምናምን፣ እነሱን ጨምሮ ለምን አይጠሩም? ሰልፍ ለምን አይጠራም? ለምን ለዓለም ችግራችን አናሳይም? ተጽዕኖ መፍጠር ለምን አልቻልንም? ለምን? አይ እንደው የተያዙበት ነገርማ አለ። እሱ አይደል ዋናው ነገር እኮ። ጣሙ እኮ እሱ ነው። ተይዘው ፈንቅለው ሲወጡ እኮ ነው። አይ እኔ ለህዝቤ ብለው ሲወጡ እኮ ነው አባትነት። ልክ እንደ አቡነ ጴጥሮስ ህዝቡን ለጣሊያን አስገዝተው ምን ችግር አለ ብለው አብረው ቢቀጥሉ በተደላደለ ነገር መኖር ይችሉ ነበር። ህዝቤንም ለባዕድ አሳልፌ አልሰጥም፣ እምነቴንም አላረክስም ብለው በጥይት ተደብድበው ሞቱ። ዛሬ ታሪካቸው ይወሳል በበጎ። አሁን አስመስላችሁ ቀጣይ የሚመጣ ነገር አለ። ማነው ፓትርያርክ የሚሆነው? ሽኩቻ ውስጥ ናችሁ። እንደው እግዚአብሔር ይሰራል። እንደ ኤሊ በተቀመጣችሁበት ወንበር ተቆልማችሁ ታልፉታላችሁ እንጂ እግዚአብሔር ቤቱን አይተውም። የሆነ ቀን ያስነሳላታል። ልክ ለግብጽ እንዳስነሳ ለሌሎቹ አብያተ ክርስቲያናት እንዳስነሳ ለኢትዮጵያ ቤተክርስቲያን ያስነሳላታል። በመቶ ሺዎች እየተከፈላችሁ አትቀጥሉም። እግዚአብሔር ያያል እግዚአብሔር። እና በጣም ነው የሚያሳዝነው። እስካሁን ድረስ እንዲናድርግ አልተባለም። ከዚህ በፊት ታስታውሳላችሁ፣ ሰልፍ እንጠራለን ሲባል አቆዩት ተባለ። ልመና ምናምን ሽምግልና ተላከ ተብሎ ከዛን ሰልፉ ቀረ። ያ ሰልፍ ወጥቶ ቢሆን ኖሮ ዛሬ ይሄ ነገር ላይመጣ ይችል ነበር። አሁንም መፍትሄው እኔ ከቤተ ክህነት ነው በዋናነት ብዬ ነው ማምነው። እግዚአብሔር ይስጥልኝ። በጣም አሪፍ ፖይንት ነው ያነሳው ዮባ። ምናልባት ይህን ቪዲዮ አይታችሁታል ዮባ? ድንገት የሚለውን አድምጡት። ጸድቁ ነው ምንም የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል።
እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ስለዚህ ነበር አሁን ኢዮባ እየተናገረ ያለው ለማለት ነው። እና ኢዮባ አሁን የለቀቀው ቪዲዮ አለ። ሁላችሁም ግቡና ሪፖስት አድርጉለት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ሼር፣ ሪፖስት፣ ኮፒ ሊንክ ስታደርጉ ብዙዎች ጋር ይደርሳል። ብዙዎችን ማንቃት እንችላለን። ሁላችንም እጅ ለእጅ እንያያዛለን። አንድ ሀሳብ ይኖረናል፣ አንድ ዓላማ ይኖረናል። ስለዚህም የሚያጠቃላይ አይኖርማል። እንደ ንብ አንድ ላይ እንሆናለን ማለት ነው። ስለዚህ የሚጀመረው ከሚዲያ ነው። ሚዲያ ላይ አታለቃቅሱ ላላችሁት ኢዮባን በደንብ አሪፍ መልስ ሰጥቷችኋል። በጣም ጥሩ ፖይንት ነው ያነሳው ብሮስኪ። ልደቱ እኮ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እስካሁን ድረስ የተነሱ ሀሳቦችን እየሰማን ነበር። እኛም የተለያዩ ቪዲዮዎችን እየለቀቅን ያለውን ሁኔታ ያላየ እንዲያይ ያልሰማ እንዲሰማ አድርገናል እና ብዙ አልቆይም። ግን አንዳንድ ዋና ዋና ሀሳቦች ላይ አላየናቸውም ብዬ በማስባቸው ላይ እሰጣለሁ። ከዛ በፊት ግን ወንድሞች የሰጡት ሀሳብ ገንቢ ሀሳብ ነው። እሱም ላይ አንዳንድ ነገሮችን እናገራለሁኝ። ያው ለማጠናከርም በራሴ በኩል ለማየት ከአብርሽ ቪዲዮ ሲጀምር ቆንጆ ነው። ጥሩ መነቃቃት ይፈጥራል። ኦርቶዶክሳዊ ስነ ልቦናን ይፈጥራል። ከሃይማኖት በላይ ምንም ነገር የለም በቃ የሚል ነገር ይፈጥራል። ልክ ነው። በዛ በኩል ምንም ጥርጥር የለውም እና ደስ የሚል ጅማሬ ነው። ወኔ የተሞላው ነገር ነው። ደስ ይላል። ግን ያው ቅድም ኢዮብ እንደተናገረው የሆነ እንደዚህ አይነት እንቅስቃሴዎች ሞር ጥንቃቄ ይፈልጋሉ፣ ሞር መደራጀት ይፈልጋሉ፣ ሞር አባታዊ ከለላዎች ይፈልጋሉ። ያለበለዚያ ለብቻ አንዱን ሰው ነጥሎ ያስቀርና ይሄ እንደምታውቁት የሚዲያ ጉዳይ የሆነ ጊዜ ሲቀዘቅዝ ያ ሰው ብቻ ያለብቻው የዘመናት የአርሲን ህይወት እንዲኖር ይደረጋል ማለት ነው። ሳያስበውና ሳይፈልገው እሱ ጋር ከዛ አንጻር ነው ነገሮች በጥንቃቄ እና በበሰለ መንገድ ይሆኑ የሚለው ነገር ትኩረት ሊሰጠው የሚገባው። ወደ እኔ ሀሳብ ልግባ። ወደ ዋና ወደ አርሲ ሀሳብ ከመቴ በፊት ኡስታዝ ወግድ የተናገራትን ነገር ልናገር። ጋይስ አንዳንድ ጊዜ የሳይኮግ የሚባለውን ነገር ማወቅ አለብን። ተቆጣጥረነዋል ምናምን ምናምን፣ ይሄ ፕሮፓጋንዳ ጠላትህን ወቅቱን ጠበቀ ጠላትህን ልታስጨንቅባቸው ከምትችላቸው እና ሀሳብ ዳይቨርትና ሞር ተስፋ እንዲቆርጡ ለማድረግ ከምታደርገው አንደኛው ነገር ምንድን ነው? ችግር ውስጥ በገባ ሰዓት ላይ ረዳት እንደሌለው አቅም እንደሌለው እና ከዚህ በኋላ ሁሉም ነገር በቁጥጥሩ ስር እንደዋለ አድርጎ መናገር የመጀመሪያው እንትን ነው። ምንም የሆነ ነገር የለም ማለት ምንም የሆነ ነገር የለም። እሱ እንዳወራው ሲኖዶሱ ላይ ተቆጣጥረን አንድም ነገር አልተቆጣጠርክም። እንደውም ሉዝ ነው እያደረገ ያለው እስልምና ዲስ ታይም ሉዝ ነው እያደረገ ያለው። በጣም ከፍተኛ የመንግስት ድጋፍ እንዳለው የፈለገበት ቦታ ገብቶ እንደመውጣት፣ ይሄ ሌላውን ኦርቶዶክሳዊውን ሰው ጫና ውስጥ ለመክተትና ለማስጨነቅ የተነገረ ንግግር እንጂ እሱ ከተናገራቸው ንግግሮች ውስጥ ማለት ነው አንደኛዋም እውነት አይደለችም እና ሊረብሸን ሊያስጨንቀን በቃ አባት የለን ምናምን የሚያስብል ነገር የለውም። ከአንዷ ንግግር ልጀምርላችሁ። ሲኖዶሱ የቅድስት ሥላሴ እንደዚህ ይሄ ሁሉ ከያዝክና እስከዛሬ ምን ትሰራለህ ታዲያ? ለምንድነው ኢስላማዊ መንግስት ያላቋቋም እኮ? ለምንድነው በሼሪያ ማንተዳደረው ታዲያ? ለምንድነው ታዲያ ዛሬም እንደ ልብ በየ5 ሜትሩ የፈለግከውን ነገር ማታረግ? ለምንድነው ታዲያ ቦሌ መድኃኒዓለም ጎን መስጊዱ እስካሁን የፈረሰው ለምንድን ያልተሰራው? አንተ እንደምትለው የመንግስት ድጋፍ ያለ እንደ ልብ ወጥተህ የምትገባ ከሆነ ይሄ ጀስት በቃ ሳይኮሎጂካሊ ሌላውን ሰው አታክ ለማድረግ የተደረገ ንግግር ስለሆነ ከቁብም አትቁጠሩት። የአንድ ተራ ቲክቶክ ላይ ውርውር የሚል ልጅ በዚህ ልክ መንግስታዊ እውቅና አለው ብላችሁ ምናምንማ እንዳታስቡ። እውነቱን ልንገርህ፣ አቅም ቢኖረው ለምን እስከዛሬ አክሱም ላይ ያሰበውን ነገር ለምን አያሳካም ነበር? ቱልቱላ ሁሉም ነገር በእጁ ከሆነ በዛ ልክ ከሆነ ማለት አይኖ አንዳንድ ቦታዎች ላይ ቦታው ላይ የሙስሊም ባለስልጣን ካለ ኦፍኮርስ ክርስቲያኑ ይጠቃል። የግልጽ ነው። ይህን ያስጠቃው የሆነ ድጋፍ ተገኝቶ ሳይሆን በቃ በአጋጣሚ እዛ ጋር የሚመራው ሰው ማለት ነው ቦታውን ስለያዘ በቃ ቦታውን እስከያዘ ድረስ ጫና ይፈጥርብሃል። ይሄ እኮ ግልጽ ነው። ፕሮቴስታንት እንትን ከሆነ እኮ ቀድሞ ማህተምን እኮ ነው። እንደዚህ አይነት ነገሮች አሉ የትም ቦታ ላይ። ግን በተባለው ልክ ደግሞ ይህን አስጨናቂ በሆነ ጉዳይ እንትን ለማለት አለ ዲሞራላይዝ ለማድረግ ነው እና እሱን እየሰቀልን በቃ አባቶች ይኸው እኮ እናንተ የላችሁም ተባለ ምናምን ማለቱ ብዙ አግባብ አይደለም የሚለው ላይ መናገር ስለፈልግ ነው። ሌላኛው
የአርሲ ጉዳይ ለተከታታይ ረጅም ጊዜያቶች የቆየ ጉዳይ ነው። ምናልባት እቀጥላለሁ ወደዛኛው ሀሳብ እችኛዋን ሀሳብ ላይ ምናልባት እኔ የመሰለኝን ነገር አስቀምጠልና ከዛ አንተ የተረዳህበትን ነገር ሞር እኔም በደንብ እንዲገባኝ አድርገኝ እንድታልፍ ማለት ነው። ለምሳሌ ከተናገረው ነገር ውስጥ ምንድን ነው ያለው? ሲኖዶሱ ጊዜ እስላም ነው የሚለውን እሱን እንቶ አዎ ፕሮፓጋንዳ ይነሳል። አዎ የሆነ ነገር ተነስቶ ነገሮችን አክብዶ የመናገር ነገር ሊኖራቸው ይችላል። አዎ ግን እውነት አሁን በዚህ ሰዓት አሁን በተከታታይ ቤተክርስቲያን ላይ እየተፈጸመባት እንዳለው ግፍ፣ እየተቃጠለ እንዳለው ቤተክርስቲያን፣ እየሞተ እንዳለው ክርስቲያን በዛኛው ሳይድ እንደዛ እየሆነ ነው አይደለም? ሁለት እቺ ነገር ከመንግስት ቁጥጥር ውጭ የምትወጣ ነገር ነች። ለድፍን አፍሪካ የሚበቃ ፖለቲካ አይደለም። እሺ እንደ ፖለቲካም ካሰባችሁት ጋይስ እዚህ ውስጥ ያላችሁ መብት አውሰሩት እና ለድፍን አፍሪካ የሚበቃ ወታደር አላት የምትባል ሀገር እንደመሆኗ መጠን ጫካ ውስጥ ገብተው ትንሽ ጥቂት ሰዎች ተከታታይ የሆነ ሰቆቃና ለቅሶ እንባ ህፃናትን የሚያርዱ አንዴ አንተ እንደውም ሄደ ነበር አለ የተቆረጠ ህፃን ልጅ እግር ምናምን ለህፃናት የማይራሩ ይህ ሁሉ ግፍ የሚፈጽሙና የሚያደርጉ ለክፍለ ዘመን የቆየን ቤተክርስቲያን የሚያወድሙ ከሆነ ለመንግስት ቁጥጥር ቀላል ነው ማለት ይከብዷል ብዬ አላስብም። ይሄ የኔ እይታ ነው። ምናልባት ተሸውጄም ሊሆን ይችላል። ይሄ ሁሉ ነገር የሚያደርጉ ከሆነ የመንግስት ድጋፍ የላቸውም ብዬ እኔ አላምንም። ይህንን ያለውንም ተሳስቷል ብዬ አላስብም። እንደውም መንፈስ ቅዱስ አናግሮታል ብዬ ነው የማስበው አንዳንዴ በማያምኑ ሰዎችም እና ሶስተኛው ነገር ደግሞ እችል ትልበልና ትቀጥላለህ ልደትዬ። ሶስተኛው ነገር ደግሞ ማለት ነው ልደትሻ እኔ መሰለኝ ማለት ነው ትዝ ይላችኋል መስቀል አደባባይ ችግር የለውም እንዲህ እኮ ሊሆን ነው ምንም ችግር የለውም ርስቱ የኛ ነው ይታወቃል የሰው የግል ሰው የነበረ ነው ከዛ በኋላ ለቤተክርስቲያን የተሰጠ ነው እኛም የምንጠቀምበት ስሙ መስቀል አደባባይ ነው እና ችግር የለውም ሊታደስ ምናምን ተባለ። ከዛ በኋላ በአባቶችም ችግር የለውም ምናምን አሉ። አሁን እንደልባችን የምንፈልገውን ጉባኤ የምናዘጋጅበት ቦታ ነው ለሌሎች እንደሚሰጣቸው አይደለም። እነሱ ቃል የገቡልን ችግር የለውም ከዚህ በኋላ እንደዚህ ነገር አይፈጠርም ብለው ያሉን እንደዚህ ነገር አይሆንም ብለው ያሉት ነገር እንዳሉት እየሆነ ነው አይደለም። የሆነ ነገር ከቁጥጥራቸው ውጭ ያለ ነገር አይመስልም። እሱ ላይ ብዙ መከራከር እኔ ያልኩት ሀሳብ ምን መሰለ፣ ይሄ ሰውዬ ይሄን ንግግር የተናገረው በቅርብ ነው። ቤተክርስቲያን እንደዚህ አይነት መከራዎችን ማሳለፍ ከጀመረ ዛሬ አይደለም። ወደኋላ ልመልስህ እኮ ከዛሬ 10 ዓመት ምናምን ዓመት በፊት እኮ ጅማ ላይ የነበረውን እልቂት እኮ እናውቀዋለን እኮ። ስለዚህ አለ ሃይማኖቱ በራሱ የመንግስት ድጋፍ አገኘ አላገኘ ዊኖ እስላም እንዴት ስታንድ እንደሚያደርግ አጋጣሚውን ቢያገኝ ይሄ ሃይማኖቱ በራሱ የተቀረጸበት የመጡበት መንገድ ነው። እኔ እየተናገርኩ ያለሁት ምንድን ነው ጫና ቤተክርስቲያን አሁን አይደለም አሁን እሱ ከሱ ንግግር በኋላ አይደለም እኛ ፓወር ሉዝ ያደረግነው ዛሬ አይደለም። እሱ ስለተናገረ አለም እኛ ፓወር ሉዝ ያደረግነው እኛ ፓወር ሉዝ ያደረግነው ደሞመንት ሆ ብለን ወጥተን ሆ ብለን የተመለስን ሰዓት ላይ ነው እንጂ የሆኑ ሰዎች የሆነ ነገር ስላደረጉን አይደለም፣ ወይ ደግሞ ሙስሊሙ እኛ ላይ ጫና ስለፈጠረብን አይደለም። ፓወር ሉዝ ያደረግነው ራሳችንን ፓወራችንን ያስነጠቅነው። ችግሩ ያለው እኛ ጋር ነው እንጂ እኔ እየተናገርኩ ያለሁት ያን ያህል ዋናው ነጥብ ምንድን ነው እሱ እንደሚናገረው በዚህ ልክ አልተቆጣጠሩንም ሙስሊሞቹ እኛ ምንም ደግሞ በዚህ ልክ እጃችን እግራችን ታስረው ጸጥ ያልንበት ቦታ አይደለም። የፍላጎት ጉዳይና ጉዳይ ብቻ ነው። አይተነዋል እኮ አይደል እንዴ ያኔ የቅዱስ ሲኖዶስ በሁለት መከፈል ሰዓት ላይ የት ድረስ መድረስ እንደምንችል እኮ አይተነዋል። ስለዚህ ያንን ወኔ ነው ያጣን። ያንን ወኔ ደግሞ ያጣ ነው ምክንያት መስጠት የለብንም። አባቶቻችን ነቃ ስላላሉ ስላልፈለጉት በመካከላቸው ልዩነት ስላለ ነው። ዳትሴት አለቀ። ይህን አስረግጬ ነው የምነግርህ። እኔ አሁን የሚታየኝ መፍትሄ ማንም ከዛ ጋር ያውራ ማንም ከዚህ ያውራ እኛ አስጨነቅናቸው ጊዜው የኛ ነው የሙስሊም ሰዓት ነው ምናምን ኔቨር ሀፕን አድርጎ አያውቅም። ልትገል ትችላለህ። ያ ማለት ግን ይሄ ታይሙ የሙስሊም ፕራይም ነው ደረጃ የሚያስብል ደረጃ አይደለም። እየገደልክ በመጣ ቁጥር የእኛ ነው ጊዜው ማለት የሚያስችል ሁኔታ አይደለም ያለው። በቃ የእኔ ነጥብ እየተገደልን ያለ ነው ትላንትም ከትላንት ወዲያም ነው ወደፊትም የሚቀጥል ነገር ነው። ክርስትና በራሱ ያስገድላል። በቃ ግን ነጥቤ እኛ አሁን እየሆነ ያለውን ነገር በምን አይነት መንገድ አድሬስ እናድርገው። ተቃራኒዎቻችን በአንድም በሌላም በቃላትም በኃይልም እየተጠቀሙ ዲሞራላይዝ እያደረጉን ነው። ስለዚህ እኛ መንቃት ባለብን ሀሳቦች ላይ መንቃት አለብን። እነሱ ዛሬ ትላንትና ስለተናገሩ አይደለም ይህ ችግር እየተፈጠረ ያለው፣ ቆየት ያለ ለረጅም ጊዜ ስር የሰደደ ችግር ነው። የችግሩ መፍትሄ ደግሞ ያለው
የችግሩ መፍትሄ ያለው እነዛ በመንፈስ ቅዱስ ተመርተው ይሰበሰባሉ ተብለው አምነን የተቀመጡት ጳጳሳት ጋር ነው። እንዴት የሚለውን ላስረዳ። እኔና አንተ እንደራጅ። ማን ያደራጃል? ቅድም ታላቁ ተናገረ። ኦልሬዲ የተደራጀ ነገር ነው ያለ። የተደራጀች ቤተክርስቲያን ናት። ስራ አለመስራት ጉዳይ እንጂ የድርጅት ችግር የለባትም ቤተክርስቲያኒቷ። ተደራጅተናል እኮ ያለነው እኮ ትልቅ ተቋም ውስጥ ነው ያለነው፣ ኦርቶዶክሳዊ ተቋም። ይሄ ሰዎች ስራቸውን ያለመስራት ጉዳይ እንጂ እንደ አዲስ የምታደራጀው እንደ አዲስ የምታዋቅረው እንደ አዲስ የምትለው ነገር አንድ ደውል ህዝቡን ይሰበስባል። አንድ ደውል አልኩ እኮ እንጂ እንደ አዲስ የምታደራጀው እንደ አዲስ የምታዋቅረው እንደ አዲስ የምትለው ነገር አንድ ደውል ህዝቡን ይሰበስባል። አንድ ደውል አልኩ እኮ። አንድ ጳጳስ ተሰብስቦ በየአድባራቱ አንዲት ደውል ይደወል ቢባል ህዝቡ ይወጣል አይወጣም? እና ይህንን መቼ ያደራጀ ሆነው ሴንስ ኦርቶዶክስ ስትሆን በቃ አንድነቱ አለ። እኔ አሁንም የሚታየኝ ተቋማዊ አካሄድ ነው መፍትሄ የሚያመጣው። ተቋማዊ አካሄድ፣ የበሰለ አካሄድ ነው መፍትሄ የሚያመጣው። ዱላ ሊያዝ፣ ልሂድ፣ ልዝመት፣ ልጣላ፣ ልከራከር ተመልሶ ጉዳት ውስጥ የሚከት አንተን ነው እንጂ ለውጥ አይመጣም። እንደዚህ አይነት መንገድ ለውጥ የሚመጣው በሰከነ በበሰለ መንገድ በተደራጀ መንገድ የተሻለ አስተሳሰብ ያላቸውን ከስሜት የራቁ ሰዎችን በማምጣት ተቋማዊውን አካሄድ አስቀጥሎ ከመንግስት ጋር ሊደረግ በሚችል ድርድር ጫና መፍጠር፣ እሱንም ጫና መፍጠር በሚችሉ አካላት በኩል መንግስትን ኮሚኒኬት ማድረግ ነው እንጂ በየቦታው የሚጮኸው ጩኸት ከላይ የሚመሩት የቤተክርስቲያን አካላት ጆሮ ሰጥተውት ጉዳይ ብለውት ቁጭ ብለው ተደጋጋሚ ምክክር ካላደረጉበት ጠንከር ባለ አማርኛ እስካልተናገሩ ድረስ ማለት ነው የኔና አንተ የሚዲያ አካሄድ ነገ ሌላ አጀንዳ ይመጣና ይቀይረዋል። ጉዳዩ መሬት ላይ መውረድ አለበት ሲባል ቀጥታ አባቶች ጋር መድረስ አለበት፣ ሲኖዶሱ ጋር መድረስ አለበት። ሲኖዶሱ በተደጋጋሚ ሊያወራበት ይገባል። ልጆቼ ሞቱ ብሎ መጮህ አለበት። ከኔና ከአንተ ድምፅ ይልቅ እኛ ለሲኖዶሱ አሰምተ ነው ድምፃችንን ያ የሲኖዶስ አካል ከመንግስት ጋር በሚያደርገው ንግግር ወይም ውይይት መፍትሄ ሊመጣ ይችላል። ከዛ ውጭ ግን 50 ሆነ ወደ አርሲ ብትሄድ 50 መኪና ይዘ ምናልባት የሁለት ቀን ጉባኤ አዘጋጅተህ ትመለሳለህ። ከዛ በተከታታይ እነሱ መገደላቸውን ይቀጥላሉ። 1000ም ሆነ ሂድ 1 ሚሊዮንም ሆነ ሂድ ሄደህ እድሜ ዘመንን እዛ አትኖርም። ተመልሰህ ትመጣታለህ። ከዛ ያንተን እግር መውጣት ጠብቆ ስር የሰደደና ለዘመናት ታቅዶበት እየተደረገ ያለ ጉዳይ ስለሆነ ይቀጥላል። ኦንሊ ኦፕሽን በቃ ወደዛም ወደዚህ የሌለው ነገር ምንድን ነው? ፋታ ትንፋሽ ሳንሰጣቸው እዛ ወንበር ላይ ጥቁር ለብሰው ጥቁር ቆብ አድርገው የተቀመጡትን አባቶቻችንን ማስጨነቅና ማስጨነቅ መፍትሄው ነው። ቱ ቢ ኦነስት በቃ እነሱን ማስጨነቅ ነው። በቃ ምንድን ነው የምትሰሩት? ልጆቻችሁ እየሞቱ ነው። ከመንግስት ጋር ተነጋገሩ፣ ማቁራዊ አካሄድ አድርጉ፣ ስብሰባ አድርጉ፣ ተነጋገሩ። በቀጥታ ዘላቂ መፍትሄ እንዲሰጥበት ጫና እንዲፈጥሩ እነሱን ማድረግ ነው እንጂ አንድ ደብዳቤ አቡነ ማትያስ እንዲያወጡ የአዲስ አበባ ሀገረ ስብከቱ ነገር እንዲናገሩ ሳይሆን በተከታታይ ጉዳዩን ጉዳያቸው አድርገውት ከዛም ሰሚ የሚያጡ ከሆነ መጨረሻ ላይ ህዝቡን ወደፊት እንመራዋለን እስከ ማለት ድረስ ካልተገዳደሩት መፍትሄ አይመጣም። ያኔ ለምንድን ነው ኢሚዲየት ኢንተርቬንሽን የኖረው ከገቨርንመንት ቀጥ ወዲያው እኮ ኢንተርቬን ያደረገው እኮ መንግስት የትኛው ፓርት ላይ ነው? ሞመንት ጥቁር ልበሱ የሚል አዋጅ ወጥቶ ከዛ ከዚህ ቀን ጀምሮ ሰልፍ እንወጣለን የሚል መግለጫ ጠንከር ያለ ሀሳብ ከሲኖዶሱ የተሰጠ ሰዓት ላይ ነው መንግስት ኢሚዲየት ኢንተርቬን ያደረገው። በቃ አለቀ። አየህ፣ ከላይ ያሉት አካላት በጣም በጠንካራ አካሄድ ቻሌንጅ ማድረግ ከጀመሩ ወደድክም ጠላህም መንግስት ኢሚዲየትሊ ኢንቮልቭ ያደርጋል። መንግስት ኢንቮልቭ አደረገበት ማለት አካባቢው ላይ ያለውን ጸጥታ ይመልሰዋል ማለት ነው። በቃ ይህንን አምነህ ልትቀበለው ይገባል። ከዛ ውጪ ማለት ነው ለመንግስት ሚዲያ ተናገር፣ ዴላም ፔጅ ለምን አላወራልኝም አልክ፣ ቢቢሲ ለምን አልዘገበልኝም አልክ፣ ዴይ ዶን ኬር፣ አያገባቸውም። መፍትሄው በራሱ በኦርቶዶክሳዊ ነው እንጂ በውጭ አካል ሊመጣ የሚችል መፍትሄ የለም። ቁጥርህን ተጠቅመህ ነው መፍትሄ ልታመጣ የምትችለው። አለቀ። ቁጥርህንም ተጠቅመህ መፍትሄ የምታመጣው አንድ ስትሆን ነው። አንድነትህ ደግሞ የሚታወቀው እየመራህ ባለው ሲኖዶስ ነው። ሲኖዶስ ውስጥ ያሉት 10 ምናምን ወይም 50 60 70 ጳጳሳት ፊት ለፊት ወጥተው ያለበለዚያ ህዝቡን ነው የምጠራብህ ልጆቼን እንዳይሞቱ ተከላከልልኝ ካላለች መንግስትን ቤተክርስቲያን ማለት ነው አዊል ቴል ዩ
ለአንድ ሳምንት ትረግባለህ እንጂ እድሜ ዘመን ትታርዳለህ። በየቤተክርስቲያን አስራት አልሰጥም ብትል ለውጥ አይመጣም። ለሆነ ጊዜ እንትን ልትለው ትችላለህ። እሱም መፍትሄ አይደለም። ጫና መፍጠር የቤተክርስቲያን አባቶች ላይ ነው። በቃ እነሱ ጉሮሯቸው ላይ ቆሞ በቃ ረፍት መንሳት። መሄድ ካለብህ 4 ኪሎ ሜሄድ በቃ ወደ መንግስት አይደለም መሄድ ያለብህ፣ ወደ ቤተ ክህነቱ ነው። በቃ አይንህን ፊትህን አዙረህ መጮህ ያለብህ። እናንተ ናችሁ በቃ እያስገደላችሁ ያላችሁት ማለት ካለብህም እነሱ ነው። ዝም ብላችሁ ነው፣ ጸጥ ብላችሁ ነው። አንድ መግለጫ ትሰጣላችሁ፣ ትሰበሰባላችሁ። የሞቱት ያሳዝናሉ፣ እንደዚህ ስላላችሁ ይታለፋል። አይደለም የሞቱት አልፈዋል አይደል? አሁን ወሬያችን ከዚህ በኋላ ለሚመጡት እስከሆነ ድረስ ማለት ነው ልጆቼ እንዳይሞቱ ጥበቃና ከለላ አድርግልኝ፣ ያለበለዚያ ደውል ጠርቼ ሰብስቤ የራሴን መፍትሄ እወጣለሁ ካላለች ቤተክርስቲያን ማንም አይሰማም። ብዛት ለምሳሌ ጭድ ብዙ ቢሆን በአንድ ክብሪት ማለት ነው ይቃጠላል ካልተሰበሰበ በስተቀር። ደረቅ ሳር የበዛበት ቦታ ላይ ጫፍ እስከ ጫፍ አንድ ክብሪት ብትለኩስበት ይቃጠላል። ያን ያህል ነን እኛ ማለት። ግን በዙሪያው ሰው ካስቀመጥክ፣ የሚቆጣጠሩ ሰው ካስቀመጥክ፣ በጊዜ ከሰበሰብከው ግን መፍትሄ ይመጣል። እዛ ነው ከመጀመሪያው ቀን ጀምሮ እኔ ስናገር የነበረው ነገር አባቶቻችን ላይ ተጽዕኖ ነፍጠር፣ አቅማችን እነሱ ላይ መጮህ ነው፣ የእነሱን ስም መጥራት ነው፣ ደጋግሞ ለእነሱ አድሬስ ማድረግ ነው፣ ጉዳዩ እንዲገባቸው ማድረግ ነው። ምን ትሰራላችሁ፣ ምን እየሰራችሁ ነው ብሎ በአካልም አደረጃጀትም ካልክ ማህበራት አሉ አደለ? ለምሳሌ እኔ ጃንደረባው ጉዞ ከሚያዘጋጅልኝ ይልቅ ጃንደረባው ሄዶ አባቶችን አውርቶ የህግ አካላትን ይዞ የህግ አካላትን ህግ አርቃቂዎችን ህግን የተማሩ አቅጣጫን የሚያውቁ የበሰለ ንግግር ያላቸው ዘላቂ መፍትሄ ሊያመጡ የሚችሉ ሰዎችን ሰብስቦ ሄዶ በስነስርዓት ቁጭ ብሎ አናግሮ ምን እናደርግ ብሎ እነሱን ካላወራ በስተቀር ጉዞ ቢያዘጋጅ አንም በጉልበታችን ብለህ ዘምረህ ተዋህዶ ሃይማኖቴ ብለህ ትመጣለህ። ትንሽ ህዝቡን ሞቅ ይለዋል፣ ደስ ይለዋል። በጉባኤው ትመጣለህ። ከአንድ ሳምንት በኋላ ተመልሰህ ታለቅሳለህ። ጉዞም መፍትሄ አይደለም፣ ምናምን መፍትሄ አይደለም። መፍትሄ ያለው እነዚህ ጥቁር የለበሱ አባቶች ጋር ነው። እመነኝ አልኩ። በቃ እነሱ ጋር ነው ያለው መፍትሄ። እነሱ እስቲል ውስጣቸው እንትን አላለም፣ ገና አልነቁም፣ ከእንቅልፋቸው አልነቁም፣ አልተነሱም። መጣላትም ካለብን ከነሱ ጋር ነው። በቃ እንደ አባት መቁጠር ከሌለብንም እነሱን ነው። እንደ አባት መቁጠር ካለብን እነሱ ነው። ጫና ውስጥ መክተት ካለብንም እነሱ ነው። ቪዲዮችን ሁሉ አድሬስ ማድረግ ያለበት እነሱ ነው። እነሱ እመነኝ ዝግ ስብሰባ፣ አስቸኳይ ስብሰባ ጠርተው ቁጭ አሉ ማለት ኢሚዲየትሊ ጉዳዩ 4 ኪሎ ይደርሳል፣ ወዲያው ማለት ነው። ከዛ 1-2 ሲደጋግሙት በጣም ሲመክሩበት ኢሚዲየትሊ መንግስት ኢንተርቬን ያደርጋል። ይሄ ነው ተቋሙ ያካሄድ ማለት አለቀ። ከዛ ውጪ ምንም አይነት ነገር እናመጣለን ብለህ እንዳታስብ። ሰው ዝም ብሎ ከማሳለቅ ውጪ ለምሳሌ ውጭ ሀገር ሆኖ እንደፈለገ ይናገራል መንግስትን ምናምናም፣ ይሄኛውም እንደፈለገ ያወራል፣ ይሄኛውም ይቀባጥራል። ምንም አታመጣም። አባ እዚህ ያሉትን ሰዎች ዝም ብለህ ታስገድላቸዋል እንጂ ለውጥ አታመጣም። መንግስት እንዲህ እንዲያደርገኝ ብለን በተናገርከው ቁጥር ለውጥ አታመጣም። ምንም አታመጣም። ጭራሽ ጥፋተኛው የምትሆነው አንተ ነህ። ልክ ቅዱስ ዮሐንስ አፈወርቅ እንደተናገረው ማለት ነው። ተበዳይ የሆነ ሰውዬ ስሜቱን መግለጽ ከሌለበት መንገድ ውጭ የሆነ ስሜታዊ ሆኖ የሚናገር ከሆነ ጥፋተኛው እሱ እንጂ የገደሉት አይሆንም።